ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ጉንፋን ይዞኛል። ድምፄን ቶለሬት እንደምታደርጉኝ ተስፋ አለኝ። አዞልዌት እሺ፣ ዛሬ ላለመስራት ነበር ፕላኔ፣ ግን በጣም ወደ 10 የሚሆን ቴክስት ነው የደረሰኝ። ኦኬ፣ ስለዚህ ለሰው ሪስፔክት ለማሳየት በሚል ትላላችሁ። ኦኬ ሶ ማይ ፐርስፔክቲቭ እዚህ ላይ በመጀመሪያ በኢንታየር ፖድካስቱን የምትልበልና በመጀመሪያ 3 ሰዓታችን ወዝ ወስትድ ቶታሊ ወስትድ። ቆንጆ 30 ደቂቃ የሚበቃውን ዲቤት በሉት ኮንቨርሴሽን በሉት ምንም ነገር በ3 ሰዓት ማራዘሙ አናዶኛል። ከዚ አንዱን ሀሳብ አርዝሜ 45 ደቂቃ እንኳን ሲደርስ ስቲል the same point። ሌላው ነገር it wasn't well represented። ያበሻ ጀብዱ ያለበት ወንድ መጥቶ 5 ዓመት እና ከዛ በላይ አርጊው ስታረግ ከነበረች ሴት ጋር አቁሞ ዊን ታረጋለች ቢት ያረጋታል ብሎ ኤክስፔክት ማድረጉ ራሱ የተሰፉልሽ። ምክንያቱም እሱ እኮ አርጊው ማድረግ ላይፍ ስታይል ነው። እሱ ኢጎ ይዞት ነው የመጣው። እንደን ሪሜምበር የ7 ዓመት ኤጅ ጋፕ አላቸው። ስለዚህ እሷ ፎር ሹር መቹር አድርጊያለሁ ብላ ታስባለች። እሱ ደግሞ ኢስ 27። ስለዚህ ከ27 ዓመት ልጅ የሚጠበቅ ነገር ነው ያደረገው። which is በተሻለ መልኩ አርጊው ማድረግ ይችል ነበር if he was ready, but I don't think he was ready, right? so well represented አልነበረም ብዬ ነው የማምነው። እና በጣም የገረመኝ ቪዲዮ ያየው ኮሜንት ነበር ማለት ነው። በቃ ሺ በቲም this is this and ወይ guys, it's all about winning and arguing. Why are you entertaining this kid? በቃ ዋና ሀሳባችሁ ተናግራችሁ ማሸነፍ ቢት ማድረግ why are you entertaining this? አስተውሉን እኮ ፒስፉል ነገር ነው ዲዛይር ማድረግ ያለብን። አናንተ ፐርስፔክቲቫችሁን ሼር አታርጉ፣ የእናንተን ፖይንት ኦፍ ቪው አታውሩ አይደለም። ግን በቃ መታችሁ በቃ አሸነፈችሁ ምናምን ቆይ ትመጣላለች ምናምን ብላችሁ እሷ እንደ ሞንስተር ማስፈራራ ማድረጉ አሁን ጤናማ ነው? ኤኒዌይስ ወደ ጉዳይ ልግባና ከዛ 3 ሰዓት ፖድካስት ውስጥ በጥቂቱ 4 ሀሳብ ነው ያወራሁት። 4 ሀሳብ ምናምን ያገኘሁት፣ ሌላው it was a junk. so በመጀመሪያ ዲስአፖይንትድ የሆንኩት 45 ደቂቃ ወይ ከዛ በላይ ማሪታል ሬፕ የሚባል አርጊውመንት ላይ ነበሩና እሱ እንግዲህ ሶሳይታል ቫልዩ ላይ የሚሰማውን ነገር ነው ይዘው የመጣው። እሷ እንደው ፓክት የምትለውን ጥናት የምትለውን ነገር ነው ይዘው የመጣችውና በጋብቻ ላይ ስለተነሳው ይሄ ማሪታል ሬፕ በጋብቻ ውስጥ መደፈር አለ ለሚለው ሀሳብ ቀጥተኛ መልስ ሲሰጣችሁ በጋብቻ ውስጥ መደፈር የሚባል ነገር የለም። በጋብቻ ውስጥ መደፈር የሚባል ነገር የለም። ማንም ምን የሚበላችሁ በጋብቻ ውስጥ መደፈር የሚባል ነገር የለም። ይሄን ያልኩበት ምክንያት ምንድነው? መጽሐፍ ቅዱስ ምን ይለኛል መሰላችሁ? በሰውነቴ ላይ ፍቃድ እንደሌለኝ ባሌም በሰውነቱ ላይ ፍቃድ እንደሌለው ይነግረኛል መጽሐፍ ቅዱስ። ስለዚህ በሰውነቴ ላይ ፍቃድ ከሌለኝ የኔና ያንተ ምለው ነገር የለም። ጋብቻ በአጠቃላይ የኔና ያንተ ምንለው ነገር የለም፣ የኛ ነው ራይት። ስለዚህ በጋብቻ ላይ መደፈር የለም የምልበት ምክንያት እኔ በሰውነቴ ላይ ስልጣን ስለሌለኝ መጽሐፍ ቅዱስ ክሊርሊ ስቴት ስለሚያደርግ ማለት ነው። ሌላው ደግሞ ጋብቻ ላይ መደፈር የለም የሚለውን ነገር ማወራበት ምክንያት ምንድነው? በነገራችን ላይ ከምንጋባበት ብዙ ምክንያት አንዱ በጋብቻ ውስጥ የወሲብ ፍላጎታችንን ለማርካት ነው። ወደድንም ጠላንም የወሲብ ፍላጎታችንን ለማርካት ነው ራይት። ይሄን ጀስቲፋይ የሚያደርግልኝ ነገር ምንድነው? መጽሐፍ ቅዱስ ላይ በስሜት ከምትቃጠሉ አግቡ which is ሴክሹዋል ፕሌዠራችሁን ወይም የሴክስ ፍላጎታችሁን ለማርካት ከፈለጋችሁ ጋብቻ ውስጥ ግቡ which is ጋብቻ ውስጥ አባንደን የሆነ ነገር ምንድነው? ሴክስ። ስለዚህ አግቡ ነው ራይት። ስለዚህ ምንም ግራውንድ የለኝም ማለት ነው። ኦኬ ሶ ሌላው ጥቅስ ከፈለጋችሁ ብዙ ልዘረዝርላችሁ እችላለሁ። ግድ ካልሆነ በስተቀር ራሱ ኤክሰፕሽናል ካልሆነ በስተቀር በራሱ እርስ በርሳችሁ አትከላከሉ ይላል። which is ለጸሎት ካልሆነ በስተቀር እርስ በርሳችሁ አትከላከሉ ይላል። ኦኬ ስናገባ የምናገባው እንደ ፌሚኒስት ነው ወይስ እንደ ሴት ነው የምናገባው? ስናገባ የምናገባው እንደ ሃይማኖተኛ ነው ወይስ እንደ ፌሚኒስት ነው የምናገባው? is a question። ስለዚህ it's totally invalid ያደርገዋል ማለት ነው። በነገራችን ላይ አንዳንድ ሀሳቦች ሰው ውስጥ ሆኖ ቢያወራው ደስ ይለኛል። አሁን ይሄንን ሀሳብ ቤተልሔም ብታወራው ደሴም ወይ አታወራው
ሺ ኖዝ ጋብቻ ውስጥ ኮምፕሮማይዝ የሚባል ነገር እንዳለ ታውቃለች። ዌል ፎር ዳት ማተር አምና ሹር ዲቴይሉን ብዙ እንትን ባለልም የነበረችበት ሪሌሽንሽፕ ላይ ኮምፕሮማይዝ ለማድረግ ጥረት ስታደርግ ያወራችበት ፓርት ነበር አይደል? እሱ ይሄ ነገር ደስ ስለማይለው አይ ዋዝ ጎይንግ ቱ ስታፕ ኢት ላቆም ነበረ። ያ ማለት ሪሌሽንሽፕ ላይ ያለ ነገር የምታቆም ከሆነ ትዳር ውስጥ ገብታ ሴክስ ኤቭሪዴይ ዲማንድ ቢያደርግ ኤቭሪዴይ ቢፈልግ አትከለክለውም ማለት ነው። ስለዚህ አንዳንዴ ካለንበት ቦታ ብናወራ ነው የተሻለ የሚሆን። ስለዚህ ቀጥተኛ መልሴ ጋብቻ ውስጥ ትዳር ውስጥ ሬፕ አለ፣ መደፈር አለ፣ አልቲሜትሊ የለም። ኤክሰፕሽን ላስቀምጥላችሁ እችላለሁ። ኤክሰፕሽን የማስቀምጥላችሁ እናንተ ከምትፈልጉት ሞራል ቫልዩ ውጪ ዲማንድ የሚያደርግ ባል ካለ እሱን ኤክስኪዩት የምታደርጉበት መንገድ ትፈልጋላችሁ። አንዳንድ ወንዶች አንዳንድ ዲዛይሮች ሊኖራችሁ ይችላሉ። እነሱን ዲዛይር የሚያደርጉ ወንዶች ካሉ እነሱ ዲል ማድረግ ባለባችሁ መንገድ ዲል ታደርጋላችሁ። ግን በጋብቻ ውስጥ ሬፕ የሚባል ነገር የለም። ኦኬ። የምናገባበት አንደኛው ምክንያት በወሲብ ፕሌዠር ለማግኘት ነው፣ በወሲብ እርካታ ለማግኘት ነው። ወይም አብረን ልንተኛ ነው፣ በየቀኑም ሊሆን ይችላል። ሴክስ ለማድረግ ነው የምንጋባው። አለቀ። ሳድሊ አለመታደል ሆኖ አበሻ ሴቶች በጣም ሎወር ሊብዶ ካለን ወይም ደግሞ በጣም ዝቅተኛ ሴክስ ድራይቭ ካሏቸው ሴቶች መካከል አበሾች ቅድሚያ ቦታው እንደምንይዝ እርግጠኛ ነኝ። አይ ዶንት ኖ ከዚህ በፊት ነግያችሁ ይሆናል። አንድ የተወሰኑ ሌላ ሀገር ያሉ ጓደኞች እንዲህ ሳወራ አንዱ በጣም ወዷት በጣም ኮሚትመንት ላይ ለመድረስ ምናምን ፕላን አድርጎ she wasn't there sexually ከጋብቻ በፊት የሚለውን ነገር እንዳታነሱብኝ እዚህ ጋር she wasn't there, it's people's choice. she wasn't there ምንድን ነው ያለኝ? I feel like I was raping her የደፈርኳት ነው የመሰለኝ። ለምን ኢንቮልቭ አታረግም? ለምን ኖ ሴክስ ድራይቭ ያለን ሴቶች ማለት እኛ ነን። ሴክስን የምናደርገው ለባሎቻችን ፕሌዠር ብለን ነው፣ ለራሳችን ብለን አይደለም። ሶ ሎወር ሴክስ ድራይቭ ያለን ኮሚኒቲዎች ነን በሚያሳዝን ሁኔታ። ስለዚህ እሱም ፍላጎታችን ስላልሆነ ዛሬ ራሳችንን ሊያመን ይችላል፣ ነገ ሆዳችንን፣ ነገ የሆነ ነገራችን ሊያመን ይችላል። ከዚህ we're not interested ስላልሆንን እያንዳንዱ ነገር ሬፕ ሊመስልበት ይችላል። ይሄንን ነገር ማታ ከጓደኛዬ ጋር ሳወራ what she said ያወራ በነገራችን ላይ ለምንድነው ፋክቱን አንደርስታንድ ማናረገው ግራውንድ ላይ ያለው ፋክት አንደርስታንድ ማናረገው አለችኝ። tell me ፌስቡክ እናቶች ምናምን የሚባል ግሩፕ አለ አይደል አለችኝ። እናቶች ግሩፕ ላይ እኮ የሴቱ ሁሉ ኮምፕሌን ምንድነው? ደፈረኝ አይደለም፣ ባሌ አልጋ ጥሎ በተኛት ከጀመረ ነው። አብረን ከተኛን 2 ዓመታችን፣ አብረን ከተኛን 5 ወራችን፣ አብረን ሶፋ ላይ መተኛ 2 ወሩ እንዳለ go and check I was like I remember ያኔ አክቲቭ ፌስቡክ ላይ አክቲቭ በነበርኩ ጊዜ አስታውሳለሁ። ስለዚህ አሁን ደፈረኝ ሊደፈረኝ ነው የሚባል ብዙ አርጊውመንት ያለበት አይመስለኝም ትዳር ላይ። እንደውም ኖ ሴክስ ያለበት ሲናሪዮ ቢኖር ትዳር ነው ብዬ አስባለሁ በይበልጥ። ስለዚህ ብናወራ የተሻለ የሚሆነው ከጋብቻ በፊት ተገደው ወይም ደግሞ ላለማጣት ወይም ደግሞ አብረን ለመዝለቅ በሚል ምክንያት አብረው የሚተኙትን ሴቶች እንደው ዲፌንድ ለማድረግ እንሞክር ይሻላል። ከዚህ ጋር እኔም ስለምቆም ማለት ነው። ኦኬ። በነገራችን ላይ with all the arguments በጣም ሰፖርት የማደርገው ነገር ምንድነው? ሴቱ በጣም ይቸገራል፣ ሴቱ በጣም ስትራግል ያደርጋል፣ ያለ አግባብ ዋጋ ይከፍላሉ። ቬሪ ትሩ፣ በጣም እስማማለሁ። ግን ሴቱ በጣም ዋጋ ይከፍላልና ይቸገራልና ማርች በማድረግ የምንቀይረው ነገር የለም። የሴቶቹን ቾይስ መቀየር ነው the best thing። ወንዶቹ ሬስፖንሲብል እንዲሆኑ ማድረግ ነው። right that's what I'm trying to do። አንዳንድ ሴቶች ያለ ልክ ኃላፊነት ትወጣላችሁ፣ ምክንያቱም ራሳችሁን መንገድ ለማድረግ ስለምትፈልጉ ማለት ነው። ሌላኛው ነገር እና ሁሉ ጊዜ በቃ ቅር የሚለኝ ከሷ ሀሳብ በጣም ቅር የሚለኝ በጣም ናይስ ናት፣ በጣም ጥሩ ናት አንቲል ፌሚኒዝምን እስክትነኩ ድረስ አንቲል የእናንተ ቾይስ የተቃረነ እስኪሆን ድረስ ፌሚኒዝም የሰጠን ለሴቶች ምርጫ ነው ብለው ከነገሩን በኋላ እኛ ትራዲሽናል ሮል ስንመርጥ እናንተ ስሌቭ እየሆናችሁ ነው፣ እናንተ ታናናሾቻችንን ወደ ባርነት እየወሰዳችሁ ነው። ልጅነቷ ጀምሮ ከሚበሩ ወፎች ጋር ስላላደገች አትበርም። እቺ ወፍ ምንድነው ተወልዳ ተፈልፍላ እስክታድግ ድረስ እዛው ኬጅ ውስጥ ስለነበረች ማለት ነው። ፕሮግራሚንግ በጣም ማተር ያደርጋል። እነዚህ ደስተኛ ናቸው የምትላቸው ሴቶች ደስተኛ ሊሆን ይችላሉ ያደጉት ማለት ዋይ ባዘር ደም ልክ ስላልሆነ ነው። አንፌር የሆነ ሲስተም እየፈጠረ ስለሆነ ነው። ሴቶች ከትምህርት ከኢኮኖሚ ከፖለቲካ እየተገለሉ ስለሆነ ነው። this was the argument I was facing
እኔ ኬጅ ውስጥ ስለሆንኩኝ ህይወት ስላልገባኝ ምናምን ሳይሆን I have experienced being masculinity አየሁት። ወንዳ ወንድ ሆኜ ኖርኩኝ፣ አግሬሲቭ ሆኜ ኖርኩኝ፣ ጠበኛ ሆኜ ኖርኩኝ፣ አመፀኛ ሆኜ ኖርኩኝ። አላዋጣኝም። ገዴን ስቀይር ሰላሜን አገኘሁ። ይኸው አረፍኩኝ። I chose tradition. I chose የቫሊዩን መረጥኩኝ። ቫሊዩ መምረጤ አሳረፈኝ። ስለዚህ ይሄንን እረፍት ያልገባቸው ታናናሾቼ እንዲያገኙ ትፈልጋለሁ። ኖ ሴቶቹን ለባርነት እያዳረግሻቸው ነው። ምርጫ ከሰጠኝ ፌሚኒዝም ለምንድን ነው የኔ ምርጫ ልክ ማለት ነው? ኖ ለምን አዲስ ሶሳይታል ኮንዲሽኒንግ ነው መሆን የለበትም። ዳብል ስታንዳርድ እዛ ጋር የእናንተ መንገድ ሲሆን ልክ የሆነው የኛ መንገድ ሲሆን ልክ ያልሆነበት ምክንያት አይገባኝም። this is why I don't support feminism። ሁሉ ጊዜ የሚያበረታታው ጎበዝ የሚለው አንቲል ሴቷ ናቹራል ኦርደርን እስክትመርጥ ድረስ ፌሚኒዝም ምርጫ ሰጥቷቸዋል ካላችሁን የእኛ ምርጫ እንዲከበርልን እንፈልጋለን። which is traditional role የመረጥነውን ሰብሚሽንን የመረጥነውን ሆም ሜከር ለመሆን የመረጥነውን ሴቶች ምርጫ እንዲደገፍልን እንፈልጋለን። ና ወንደን እየመጣችሁ ምርጫችን ልክ እንዳልሆነ እንድታስታውሱን አንፈልግም። ከዚህ ኢንጆይ ምርጫዎቻችን እንኖራለን። ሶሻይታል ኮንዲሽኒንግ አይደለም። we know how to be rebellious ሆነን ኖረናል፣ እናውቀዋለን። ከዚህ ላይፍ ስታይል መውጣት ከፈለኩ ቀላል ነው። ለኔ ሬበለስ መሆን ብቻ ነው። እንዴ እስከዛሬ የገነባሁትን ፐርሰናሊቲ ማፍረስ ብቻ ነው። እንዴ ቀላል ነው። ሌላኛው ግራ የሚገባኝና ትንሽ እዚህ ላይ እናንተ እንድታዩት የምፈልገው ነገር ምንድነው ደብል ስታንዳርድ የሚባለው ነገር አለ ወይ ሂፖክሪሲ እሷ ለሷ ማይሰራ ለሌሎች የሚሰራ ህግ ሁሌም ነው የምታወጣው። ሁሌም that's what she does። ለሌሎች ይሰራል፣ እሷ ላይ ግን ህጉ አይሰራም። ለምሳሌ አስኬ እንዲህ ብሏል እና ይሄ የሴቶች ላይ ስሜታዊ ጥቃት ነው። አንቺ እንዲህ ብለሻል። አስጌ ዴንዴሾ ዘፋኙ በፍቅር ያበደች ሴት ካሳየኸኝ የማይሞት ሴት አሳያለሁ ብሎ የኢትዮጵያ የህግ ባለሙያ ሴቶች ማህበር በጅምላ ሴቶች ላይ ስነ ልቦናዊ ጥቃት አድርሷል በማለት ጉዳዩን ለፍትህ እንደሚያቀርቡ ታሳውቀዋል። አለ የወጣ ማህበራዊ ሚዲያ ላይ በቃ መቅረብ አለበት፣ በጅምላ ፈርጇል፣ እንደዚህ አድርጓል ተብሎ ማለት ነው። ጆርዲን ደግሞ ከኔ ጋር ባደረገችው ኮንቨርሴሽን ፌሚኒስትን የሚጠላ ወንድ ሴክሲስት ነው፣ ሴት ጠል ነው፣ አሊያም ደፋሪ ነው ብለሻል። ወንዶች ላይ በጅምላ የስነ ልቦና ጥቃት አድርሻለሁ ብለሽ ታስቢያለሽ? በጅምላ አላስብም። ለምን? ገላጭ ፍሬዝ አለ። ፌሚኒስትን የሚጠላ ወንድ ስላልሽው ማለት ነው። ሶ በጅምላ ሳይሆን የፈረጅኩት ፌሚኒስትን የሚጠሉ ወንዶች ላይ ነው የፈረጅኩት። መፍረጅም አይደለም። እኔ ሆነስትሊ ስፒኪንግ ኢትስ ላይክ ማለት ምንም ልንከራከረው የማንችለው እውነታ ነው። ፌሚኒዝምን ልትቃረነው ትችላለህ፣ ልትከራከር ትችላለህ። ሀሳቡ ላይ ይሄ ሀሳብ ልክ አይደለም፣ ይሄ ሀሳብ ልክ ነው፣ ይሄ እንደዚህ ቢሆን ምናምን ልትል ትችላለህ። ጥላቻ ጋር ግን አትሄድም፣ ችግር ከሌለበት በስተቀር። ስለዚህ እውነት ነው ብዬ ነው የምናገረው እሱ ነገር ማለት ነው። ያ ለምሳሌ አንድ ወንድ መጡ ሴክሲስት አይደለሁም፣ ሴት ጠላ አይደለሁም፣ ኦር ደግሞ ደፋሪ አይደለሁም፣ ነገር ግን ከባህሌ ከሃይማኖቴ ከዚህ አንጻር ፌሚኒዝምን አልደግፍም ወይንም ሀሳቡን እቃወማለሁ ሊል ይችላል። ሶስቱንም ሳይሆን መቃወም ሀሳብ ነው፣ የሀሳብ ፍጭት ነው። መቃወም እኮ አይደለም አልደግፍም ወይም ደግሞ እቃወማለሁ የሚለው ነገር የሀሳብ ፍጭት ነው። ከባህሌ ከሃይማኖቴ ምናምን ካለ እናወራለን። ይሄ ባህል እሺ የትኛው ባህል የተነካው ምናምን ብለህ ትነጋገራለህ። ጥላቻ ግን ጥላቻ ነው። በቃ whatever feminism stands for ይጠሉታል። እነዚህ ወንዶች ነው የምሰማው ሁሌ ደፋሪ ወንዶች even on this conversation አርጊው ስላረጋት እየተከራከረ ስላለ አንተ ደፋሪ it's rude። ሰዎችን ሌብል ማድረግ እኮ it's very rude እና ሁልጊዜም ኤክስክሉዥን አለው እና ይሄ ኤክስክሉዥን is totally ምንም ምክንያት ስጡኝ ምንም የሚመጣው ለወንዶች ካለ ጥላቻ ነው። that's what I know። ለወንዶች ያለው ጥላቻ ደግሞ ምንድነው? ሩቅ ያሉትን ወንዶች ከኛ ቤተሰብ ውጭ ያሉ ወንዶችን እንጠላለን። የኛዎቹ ደግሞ we think they are safe to live with እነሱ ነው እንጠላለን። so it's purely out of misunderstanding። ኤክስክሉዥን አለ ሁሉ ጊዜ ሌሎች የሚሰራ ህግ ለሱ አይሰራ። ሶ እንደዚህ አድርገሽ እንደዛ ስለተባሉ ነው አሁን see the expression እንደዛችሁም ጠላችሁ one thing I believe ፌሚኒዝምን የትም ዓለም ላይ ከሚያቀነቅኑ ሴቶች መካከል የማታጡት ነገር ምንድነው? ቢትሬያል አለ፣ በወንዶች መጎዳት አለ፣ ማዘን አለ፣ በኢንጀስቲስ ማዘን አለ። ግን ምንም ዳውት የሌለው ነገር ሚስአንድሪ አለ ወይም ደግሞ ፒውርሊ ወንዶች ላይ ያለ ጥላቻ አለ። በደንብ ቪዲዮ ካያችሁ ኤክስክሉዥን አለ። በቃ ወንዶችን ማስወገድ
ፓትሪያርኪን ማስወገድ፣ የወንድን አመራር ማስወገድ ኤክስክሉሽን አይደለም? ኤክስክሉሽን ማስወገድ እኮ ነው። ወንዶችን መጥላት ነው። ከሆነ ኢንቫይሮንመንት ላይ ለማስወገድ መሞከር ነው። የእሷ የሆኑቱ ሰላማዊ ወንዶች ናቸው። የኛ የሆኑቱ ሰላማዊ አይደሉም። ከዚህ ሌሎችን ያጠቃሉ። ኔሚንግ ቱ ማች ኖ። እኔ ያልኩት ፌሚኒዝምን የሚቃወሙ ወንዶች ደፋሪ ናቸው ወይ ሴክሲስት ናቸው? እኔ ዙሪያዬ በጣም ዌል ሪስፔክትድ የሆኑ ብዙ ወንዶች አሉ። ኦልሞስት ሁሉም በሚባል ደረጃ ፌሚኒዝምን ይጠላሉ። ግን የትኛውም ደፋሪ እና የትኛውም ዲስሬስፔክትፉል ሲሆን አይቼው አላውቅም። ደር ሶ ፕሮቴክቲቭ ፌሚኒዝምን ይጠሉታል፣ እንደ ርዕዮተ ዓለም ይጠሉታል። በቃ ዳዳዝን ሜክ ደም ሴክሲስት አያደርጋቸውም፣ ደፋሪ ያደርጋቸው። ወንድ ልጅ ጀንደር ሮልን አፕሪሺየት ማድረጉ ሴክሲስት አያደርገውም። ባይ ዘ ወይ የማይሆን ነገር ላይ ስንገባ this is the problem. so the other thing የተጠየቀው ጥያቄና ሁልጊዜ የምትመልሰው መልስ why are you aggressive? at least የኔን ሀሳብ የሚስማማ ከሆነ እንዴት ያሰው አግሬሲቭ አልሆነም ነው ጥያቄ። እንደውም ለኔ ማለት ነው እንዴት ነው አቀራረቤ ጥያቄ ውስጥ እየገባ ያለው? ልክ ነው እያልኩኝ አይደለም ባይ ዘ ወይ፣ ግን እኔ ያልሆንኩትን ለመሆን ሞክሬ አላውቅም። why are you confrontational demanding and aggressive ስትባል why are you not መልስ አይደለም። there are times በጣም አግሬሲቭሊ ቪዲዮ የምሰራባቸው ጊዜዎች አሉ አይደል? በጣም የምናደድባቸው ጊዜዎች አሉ። በጣም ልሄድ የማወጣባቸው ጊዜዎች አሉ። not always ሁሌም መሆኑ ከሆነ is a choice። የሚያናድድ ነገር ስለሌለ አይደለም። ኢሞሽኔን በተቻለ መጠን ሬጉሌት ለማድረግ እሞክራለሁ። አንዳንዴ ግን I want to feel human። ለምንድን ነው የምትበሳጩ? ለምንድን ነው በእልህ የምታወሪው ምናምን? ለምንድን ነው እናንተ የማታወሩት? የሴቶች መደፈር የሴቶች ጥቃት ሳያሳስበን ቀርተን እኮ አይደለም፣ በጣም ያሳስበናል። ግን ይሄ አይደለም መንገዱ ነው ኳስችንስ። ስለዚህ ለምንድን ነው የምትበሳጩ? ለምንድን ነው አግሬሲቭ የሆንሽው? እናንተ ለምን አግሬሲቭ አልሆናችሁም? መልስ አይደለም። most of all hate me for this there is a trauma projection። በቃ unresolved wound አለ፣ ወደዳችሁም ጠላችሁ። ምክንያቱም አንድ ሰው ያለምንም ኢንተርናል ፕሬሸር ያለምንም የውስጣዊ ምክንያት በውጫዊ ምክንያት ብቻ ተገፋፍቶ ለሴት ነፃነት ምናምን የሚልበት ምንም አይነት ምክንያት የለም። ራሳችሁን አባንዴን እስክታረጉ ራሳችሁን እስክትተው የሆነ ነገር ውስጥ እስክትገቡ ድረስ ኢንተርናል ኮዝ ከሌለው በኤክስተርናል የሚመጣ ምንም አይነት ፓሽን የለም። እሱን ነው የምላችሁ። ስለዚህ why are you aggressive ሲባል መልስ ብናገኝ ጥሩ ነበረ፣ ግን we cannot find an answer አይደለ? ሌላኛው ፋክት ጥናት ምናምን የሚባሉ በጣም ብዙ ጀስቲፊኬሽኖችን ትጠቀማለች። ፋክት ጥናት ምናምን የሚባሉ ነገሮችን ማመን ካቆምኩ በጣም ቆይቻለሁ። ምክንያቱም ሳይንቲስቶች የሚያጠኑት ጥናት የሚወሰነው ፈንድ እንዳረጋቸው ድርጅት መሆኑን ካወቁ በኋላ አይስታብልኝ። ጉግል ላይ ያለ ምን ላይ ያለ ጉግል የት ነው ያለው? ጉግል ያለበት ሀገር ያለው ፖለቲካል እና ጀንደር አይዲዮሎጂ ምንድን ነው? ስለዚህ አንዳንድ ፋክቶች ግራውንዳችን ላይ የማይሰሩ ከሆነ አይሰሩም ነው አለቀ፣ አይሰሩም። so this is my point። በጣም ጥቂት ነው ያገኘሁት፣ ብዙ አላገኘሁም። so ultimately ልላችሁ የምፈልገው ያያችሁት ኢንጆይ ያደረጋችሁ ሰዎች ከሆነ ግን አንድ መልእክት ላስተላልፍ በዚህ አጋጣሚ የመጀመሪያ ቪዲዮዎች አሏት feels like more of peaceful አይደለም? እንደዚህ አይዞሽ እያላችሁ ገድል ያስገባችኋት ያላችሁ ሰዎች የምትወዷት ከሆነ ሰላምን የምትወዷት ከሆነ ካልምነስን ትለማመድ ድል ስጧት። በቃ ይሄ እሷ መጣችልን በቃ እንዴት አደረጋለች በቃ ምናምን እያላችሁ እሷን ማስፈራሪያ ማድረግ እኮ የሚጨበጨብለት ነገር አይደለም። እውነት ሴት ልጅ ጠበኛ ማድረግ አመፀኛ ማድረግ የማይገባትን መንገድ እንድትሄድ ማድረግ ልክ አይደለም። እንደ ሴት ማረፍ እንደምትፈልግ እርግጠኛ ነኝ። እንደ ሴት ኢንፒስ መሆን ትፈልጋለች። ኦፍ ኮርስ ባግ የሚያደርገን ውስጣችን እኮ የሚረብሸን ነገር አለ እኮ፣ ግን ሌላ መንገድ እንድትፈልግ እድል አትሰጧትም። ለምን? አግሬሽን ውስጥ ከታችኋታል። ኦልሬዲ አለችልን እያላችሁ እናንተ ኑሯችሁን ትኖራላችሁ፣ እሷ ኑሯን ጥላ ለእናንተ መብት ትሟገታለች። በዚህ አጋጣሚ እውነት ይሄን ሁሉ 5 ዓመት 6 ዓመት ይሄ ፌሚኒዝም እኛ ግራውንድ ላይ በጣም መፍትሄ አምጥቷል ያላችሁ ሰዎች መፍትሄው እንድታሳዩኝ ይፈልጋሉ። ግን if you really care በትክክል ለሴቶች የምትጨነቁ ከሆነ ለሴቶች ኬር የምታደርጉ ከሆነ ሮዝ መስቲካ አዲስ ካምፔን እየጀመረች ነው which is የወሊድ ፍቃድ ከ4 ወር በላይ እንዲራዘም
እያደረገች ካምፔን ስለጀመረች እስቲ የማይሆን ካምፔን ላይ ከምትሰማሩ እሷን ሰፖርት አድርጉ። ዳስ ቢንግ ውመን በጣም ገርልስ ገርል መሆን ማለት ለሴቶች መብት መቆም ማለት እንደዛ ነው። ይህን ሁሉ አመት ፌሚኒዝም ስትሉ አንድ ግራውንድ ላይ ያመጣው አንድ ነገር የለም። አንዲት ሮዝ መስቲካ ለብቻዋ ወሊድን ፍቃድ አራዝማለች። አንላይክ ዩ እናንተ ብዙ ናችሁ፣ ግን እናንተ አርጊመንት ላይ ብቻ ስለምትሰሩ ክርክርና ማሳመን አግሬሽን ላይ ከዚሁ ጋር ዛሬ ልዩ ማስክልን አግሬሽን ላይ ዲማንዲንግ መሆን ይቅርታ ማስጠየቅ እልህ ውስጥ መጋባት ላይ ስለሆነ ብዙ ጊዜ ደረጃችሁን የምታባክኑት ትክክለኛውን የሴቶችን ፍላጎት ታውቁ ይሆን አላውቅም። ስለዚህ ኢፍ ዩ ቲንክ በትክክል ለሴቶች መጥቀም የምትፈልጉ ከሆነ ኦልዌይስ አ ቤተር ዌይ አንደኛውና ትልቁ በተር ወይ ግን ለሴቶች እውነትን መናገር፣ በይበልጥ ለታናናሾቻችን እውነቱን መናገር። ከወደዳችኋቸው ታናናሾቻችሁን እውነቱን ንገሯቸው። ድናት ዲሲቭ ደም። ላይፍ ሎንግ የሆነ ስህተት ሲሰሩ በየሶሻል ሚዲያ አይዞሽ አትባባሉ፣ ዲፌንድ አትደራረቡ፣ ኮሬክት አድርጓቸው። ዳስ ሃው ላቪንግ ፐርሰን። በጣም የምታበረታቷት የምታቆለጳጵሷት ሰዎች ዩ ጋይዝ አር ሰልፊሽ፣ በጣም ሰልፊሽ ናቸው። ኬር አታረጉላት። ኬር ብታረጉላት ኑሮ እዚህ እድሜ ድረስ በርናውት እስክታረግ ድረስ ከ20 መጨረሻዎቹ እስከ 30 ግማሽ ድረስ በርናውት እስክታረግ ይሄው ለእናንተ ነው የምትጮኸው። ስቲል አግሬሲቭ እያደረጋችሁ ፑሽ ታደረጓታላችሁ። ኤኒዌይ ሌላ ቪዲዮ ተልኮልኛል። ወደ ስለ ፌሚኒዝም ተመልሼ ይመጣለሁ። በዚህ ፖድካስት ላይ የነበረኝ ሀሳብ ይሄን ይመስላል። አንዳንድ ከሌላ ቦታ የመጣችሁ ሰዎች ብዙ አርጊው ልታደርጉ እንደምትችሉ ተስፋ አድርጋለሁ። ስድቡን እንደሆነ ለምደንበታል። ጎ አሄድ። ቻው ቻው።